የብሩኬ እናት ትክክለኛ ስራና ትክክለኛ መልእክት በወቅታዊ በሆነ ሰዓት ነው ያስተላለፉት። የእውነት ፈጣሪ አምላክ ጤናዎትን ይስጦት። ልጆትን በዚህን ያህል ደረጃ መቆጣቶት ከመቆጣትም አልፎ በቀጣይ ቀናቶች ውስጥ ያሉትን ትዕዛዝ ልጆት የማይፈጽም ከሆነ ብሩኬ ትዕዛዞትን የማያከብር ከሆነ በሁለት ቀናት ውስጥ አዲስ አበባ ሊመጡ እንደሆነ መረጃው ደርሶኛል። የእውነት እናመሰግኖታለን። ይህ ነው ትክክለኛ ወላጅ ማለት። ይህ ነው የበሰለ አስተሳሰብ ያለው ሰው ማለት። ሁሉንም በዝርዝር ነው እማሰማችሁ። የብሩኬ እናት ከሰሞኑ ባለው ነገር ተናደዋል። በተለይ ልጃቸው ብሩኬ ሶስተኛ አዲስ ሴትን ወደ ሚዲያ ይዞ በመምጣቱ ሃይሚንን በማስከፋቱ በዚህ ጉዳይ በሰፈር ሰዎቻቸው የተለያዩ መልእክትን ደርሷቸው ነበር። ይህን የተመለከቱት የብሩኬ እናት እሙሽዬ በቁጣቸው እምናከብራቸው፣ በምክራቸው እምንወዳቸው፣ በእናትነት አስተሳሰባቸው ብዙዎቻችን ደስ የምንሰኝባቸው እኚህ እናት ብሩክ ልጃቸውን በተመለከተ 2 ነጥብ መልእክት ልከዋል። እንዲሁም ደግሞ ሃይሚንና እዩን በተመለከተም አዲስ የመጣችዋን ሶስተኛ ሴትን በተመለከተ የራሳቸውን ሐሳብ አስተያየት አስደምጠዋል። ሁሉንም በዝርዝር አሰማለሁ። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁን ይስጥልኝ፣ ሰላማችሁ ይብዛልኝ። ከሰሞኑ በብሩክ የበሸቃችሁ በተለይ ሃይሚን አታስከፋብን፣ እኛ እዩ ከናንተ ህይወት ወጥታ ብሩክና ሃይሚ አንድ ይሆናሉ ብለን ስናስብ ጭራሽ ሶስተኛ ሴት ይዘህ መጣ ሆይ በማለት ለሃይሚ አዝናችሁ የሃይሚ ነገር አንገብግቧችሁ ብሩክን ስትመክሩ ስትገጽጹ የነበራችሁ ውድ ቅን የሀገሬ ልጆች፣ የሚከፋ ሰው እማትወዱ ሃይሚንም አትዘኝብን የምትሉ የሰው መከፋትን እማትወዱ ውድ የሀገሬ ልጆች ፈጣሪ አምላክ ጤናችሁን ይስጥልኝ። ትልቅ ምርቃቴ ነው፣ የሁል ጊዜ ምርቃቴ ነው። ሁሌ ምርቃቴ የሚመቸው ሰው ቪዲዮን እንደተለመደው ላይክ በማድረግ ጀምሩ። እንዲሁም ደግሞ ለኔ ቻናል አዲስ ሆናችኋላችሁ ሰብስክራይብ ሳታደርጉኝ በየቀኑ የምትመለከቱም አላችሁ፣ እባካችሁ ሰብስክራይብ አድርጉኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ ብሩክ ብዙዎቻችንን ያበሳጨ ብዙዎቻችንን ያናደደ ቪዲዮ ትናንትና ለቆ ነበር። ከዚህ ቪዲዮ ጋር ተያይዞ እኔ እንዲህ ቤተሰብ ምንድን ነው የሚለው፣ ወንድሞቹ እነመለኛው እነ ሀብራሱ እንዴት ዝም ይላሉ፣ ብሩክ ሶስተኛ ሴት ይዞ ሲመጣ እንዴት ወንድሞቹ ዝም አሉ ብዬ ቪዲዮ ሁሉ ለመስራት አስቤ እስቲ ቆይ ይሄ ነገር ይረጋጋ ብዬ ዝም ብዬ ነበር። ታዲያ በምሽት የደረሰኝ መረጃ ግን ከዚህ ጉዳይ ጋር የተያዘ በተለይ ደግሞ ምንም ያልጠበቅናቸው ብዙ ንግግር ሚዲያ ካሜራ ፊት መናገርን የማይችሉት የምንወዳቸው የብሩኬ እናት እሙሽዬ ከባድ መልእክት ነው ለልጃቸው የላኩት። ምንድነው ይሄ ልጅ እያደረገ ያለው? እኔ ብሩኬን አምነዋለሁ፣ እወደዋለሁ፣ የመጨረሻ ልጄ ነው። ከሰሞኑ የሚያደርገው ነገር ግን ምንድነው ብለው ብሽቅ ብለው ነበር ነው ያሉት። ምክንያቱም ብሩኬ ሶስተኛ ሰው ይዞ ሲመጣ የሰፈር ሰዎች ወስደው ለብሩክ እናት ቪዲዮ አሳይተዋል። የብሩክ እናት በየቀኑ የሚለቀቀውን ቪዲዮ አይመለከቱም ነበር። ታዲያ ሶስተኛ ሰው ብሩክ ይዞ እንደመጣ በቪዲዮ ሲያዩ ድንግጥ ብለው እኔ እኮ ተናግሬ ነበር ከሃይሚ ጋር ይስማሙ፣ እቺዩ የተባለችው ከብሩክ አረገዝኩ የምትለው ከልጅ ያረገዝኩ የምትለው ልጅም ተመልክቶ እቺን ግለሰብ ወደ እናንተ ህይወት ክፍተት አትስጧት፣ ከሃይሚ ጋር ተስማምተህ ኑር ብዬ ልጄን አስጠንቅቄ ነበር። ጭራሽ እዩም እንዲያለች ሌላ ሶስተኛ ሰው ደግሞ የመጣው ምን ቤት ነው? ብሩክ ምንድነው? ሞኝነት ነው? የዋህነት ነው? ብልጠት ነው? ወይስ የጓደኛ ስህተት ነው እንደዚህ እያደረገው ያለው ብለው በልጃቸው በጣም አዝነዋል። በቀጣይ ከዚህ ልጅ ጋርም በድጋሜ ከታየ እኔ ቀጥታ አዲስ አበባ እመጣለሁኝ ከልጄ ጋር ነው ቀጥታ መነጋገር የምፈልገው ብለው ነው እንግዲህ መልእክታቸውን አሰምቷል ተብሎ በውስጥ ዝርዝር ጉዳዩ ደረሰኝ። የሚገርመው ነገር እኔም ይህንን መልእክት እየጠበቅኩ ነበር። ገና ይሄ ቪዲዮ ሲለቀቅ ብሩክ ከሌላ ሴት ጋር ሆኖ ሃይሚን ለማናደድ ብሎ ከሌላ ሰው ጋር ሲመጣ እነ ሃይሚ እነዩ ቪዲዮ ሲሰሩ አረ ቤተሰቦቹ እንዴት ዝም አሉ እያልኩ ነበረ። ነገር ግን ከዚህ በፊት ምንም ተናግረው የማያውቁት ሙሽዬ ራሱ በሆነው ነገር ተበሳጭተዋል፣ ተናደዋል። ከዚህ ጉዳይ ጋር ተያይዞ ወንድሞቹም እነመለኛውም ጭምር ያልጠበቅነው ቪዲዮ ነው የተለቀቀው፣ ብሩክ ምን እየሆነ ነው ብለው ነው የተናደዱት። እባካችሁ ብሩክና ሃይሚ አሁን ካላችሁበት ነገር ንቁ። ጭራሽ ጠላት መሰብሰቡን ቀጥላችሁበታል። በተለይ ብሩክ የተባልክ ወንድማችን ምንድነው እየሆንክ ያለኸው? ሶስተኛ ሰው እንዴት ነው ይዘህ የምትመጣው? ከዩ ጋር ያለው ነገር በስርዓት ሳይቋጭ ሌላ ሶስተኛ ሰው አምጥተህ እንዴት ነው ሰው ስላንተ ጠበቃ መሆን የሚችለው? ብሩኬ አንድ መልእክትን አዳምጠኝ። የገዛ የምትወዳቸው እናት ሙሽዬ እኮ ለሰፈር ሰዎቻቸው የተናገሩት ይሄንን ነው። ለምንድን ነው የማይሆን ቪዲዮ እየለቀቀ እኔስ ለምንድን ነው እንድሳቀቅ የሚያረገኝ? የሰፈር ሰው ነው አምጥቶ ቪዲዮ የሚያሳየኝ። ልጄ ብሩክ ምን ሆኗል? እንደዛ ከሃይሚ ጋር ሲዋደዱ ምንድነው እልህ እየተጋቡ የሚገኘው ብለው በጣም ነው ያዘኑት። ይህን ተግባሩን ካላቆመ እኔ ቀጥታ ነው አዲስ አበባ የሚሄደው። ብሩክንም የማናግረውን ነገር አናግረዋለሁ። ከዛ በኋላ ከኔ ትእዛዛት ውስጥ ውጪ ከሆነ ከብሩክ ጋር ያለ ነገር በከባድ ሁኔታ ነው የሚፈጠረው ነው ያሉት። አሁን መስማት ያለብህ እናትህን ነው፣ ሌላ ኦዲየንስ
ኦዲየንስም አይደለም። ከዚህ በኋላ ኦዲየንስ አይደለም የሚናገርህ፣ ሃይሚ አይደለችም የምትለፈልፈው፣ ወንድሞችህ አይደሉም፣ ጋሽዬም አይደሉም። የምትወዳቸው የምታከብራቸው እናትህ እሙሽዬ ነው የሚሆኑት። እባክህ እናት እሙሽዬን አታስከፋ። ለምንድን ነው እንደዚህ ለመጋባቱ ያስፈለገው? ብሩክና ሃይሚ አንድ እውነት ልንገራችሁ፣ የፉክክር ቤት ሳይዘጋ ያድራል ነው ነገሩ። እናንተ ስትዋደዱ ነው ኦዲየንስ የሚወዳችሁ። የእናንተን አንድ መሆን ነው ብዙ ሰው የሚናፍቀው። ብዙ እህቶቻችን በአረብ ሀገር የሚገኙ እናንተን ለመመልከት ስራቸውን አጠናቀው የእናንተን ጥሩ ነገር ለማየት ነው የሚመጡት። እናንተ ግን ዛሬም እልህ እየተጋባችሁ አንዳችሁ ከሌላችሁ ጋር እየተጋጫችሁ ድጋሜ ዛሬም በሌላ ነገር እየተመለከትናችሁ ነው። ይህ ሳይበቃ የእዩ እንደዚህ ማደናገጥ ሳይቋጭ ሌላ ሶስተኛ ሰው ይዘህ የመጣህበት ነገር ብሩክ በጣም ብዙ ኦዲየንስን ያዘነብህ። እባክህ ካለህበት ህልም ንቃ። አብረሽ ደግሞ የምትታዩ በሃይሚ የምታሾፊው ሶስተኛዋ ሴት ምንድን ነው? በጤናሽ ነው እንደዚህ የምትሆኚው? ሃይሚ ጋር እንዴት ነው እንደዚህ መቀላለዱስ የተጀመረው? ለምንድን ነው እንደዚህ የምታስንቃት? ብሩክ ከዚህ ሁሉ ጀርባ አሁንም አንተነህ ተጠያቂ የምትሆነው። ይህን ነገር የማታቆም ከሆነ እመነኝ ብዙ ነገር ነው የሚፈጠርብህ። ከወዳጆች ከራስ ቅርብ ሰዎች ነው ንዴትና ከባድ መልእክትና ማስጠንቀቂያ የሚደርስ። በሌላ በኩል ይህን ጉዳይ አስመልክቶ ጋሽዬም ቪዲዮን ተመልክተውታል። ጋሽዬ የሃይሚ አባት እሳቸው ደግሞ ያሉት ምንድነው የሚለቀቅ እኔ ሁሉም ቪዲዮ በዩቲዩብ ያለው ቤቴም ዋይፋይ ያለ ሁሉንም ነገር እከታተላለሁ። በዚህ በኩል በልጅ አብርሽ እየተበሳጨው ነው፣ በዚህኛው በኩል ሰላም አገኛለሁ ስል በብሩክና ሃይሚ ነገር ደስ ይሰኛለሁ። ልጄ ሃይሚም አንድ ትዳር ህይወትን ትይዛለች ብዬ ብዙ በምጠብቅበት ነገር ምንድነው እየሆኑ ያሉት ብለው ጋሽዬ ራሱ በሁኔታው አዝነዋል። እባክህ ብሩክ እሙሽዬንም እያስከፋህ ነው፣ ጋሽዬንም እያበሳጨህ ነው። ጋሽዬ እኮ ልጃቸውን ወደው አምነው ፈቅደው የሰጡ ለአንተ ለታማኙ ልጅ ነው። ይሄ ሁሉ አመኔታ የተሰጠህን ሰው ለምን የሷን አባት የሃይሚን አባት ጋሽዬን ለምን ታስከፋለህ? የሰው አመኔታ እኮ ትልቅ ነገር ነው። ነገ ከሃይሚ ጋር ታርቃችሁ አንድ ላይ ህይወት መቀጠል ብትፈልጉ ሽማግሌ እኮ የምትልከው ሃይሚ አባት ጋር ነው፣ የሃይሚ ቤተሰብ ጋር ነው። ታዲያ ዛሬ የምትሰራቸው ቪዲዮዎች፣ ዛሬ ከሌላ ሴት ጋር የምትሆነው ሁኔታ እንዴት ነው ጋሽዬ ወደፊት አምነው ልጃቸውን ላንተ የሚሰጡት? እንዴት ነው ይሄን ነገር ቆም ብለህ ልታስብ ያልቻልከው? ብዙ የሚያከብሩህን እንደ ልጃቸው የሚሳሱልህን ብዙ ነገር ስትወነጀል የሚከራከሩልህን አባት እንዴት ታስከፋለህ? እባክህ ይቺን ሶስተኛ ሰው ከህይወትህ አውጣ። እዩ ምንም ቢሆን ልጁ እስኪወለድ ከእናንተ ጋር እንደምትሆን ኦዲየንስ አምኗል። ጭቅጭቁን ቢኖር ተቀብለናል። እንዴት ግን ይህ ባለበት እዩም ችግር ባለበት ነገር ሶስተኛ ሰው ጨምረህ ግን ሌላ መከራ ውስጥ ትገባለህ? እባክህ ብሩኬ ብዙ ቤተሰብ አዝኖብሃል። ጋሽዬም በሆዳቸውን ሁሉን ነገር ችለዋል። ከዛ ሁሉ በላይ ግን የምትወዳቸውና የምታከብራቸው እናት እሙሽዬ ለልጃቸው ከባድ መልእክት ተልኮላታል። ልጃቸውም ይህን መልእክት የማይቀበል ከሆነ እሙሽዬም በጣም ከባድ ውሳኔ ሊወስኑ ነው ተብሎ ነው መልእክቱ የደረሰኝ። እባክህ እናትህን አታስከፋ። እናት እሙሽዬ የምትወደው የምታከብረው ሃይሚን ነው እንጂ ሌላ ሰው አይደለም። እናትህንም እያበሳጨህ እንደሆነ ተመልከት። አንተ እልህ ተያይዘሃል ከሃይሚ ጋር ለማብሸቅም ብዙ ቪዲዮ ከዚህ ልጅ ጋርም እንደምትሰራ ነው እየተናገርክ የሚገኘው። ከዛ ሁሉ ግን ሰዎች ቪዲዮን ለእናትህ እያሳዩ ነው፣ እናትህም በዛ ቪዲዮ እየበሸቁ ነው። እባክህ የቤተሰብ መናደድ ምክንያት አቱን ብሩኬ፣ እባክህ ቢቻል ከሃይሚ ጋር ተስማሙ። ካልሆነ ግን እንደው 2-3 ቀንም ዝም ብላችሁ በየራሳችሁ ቻናሉ ኑልን እንጂ ሌላ ሰው እየጨመራችሁ የብዙ ሰው መበሳጫና መናደጃ ምክንያት አትሁኑ ለማለት እፈልጋለሁ። ጠቅለል ባለ መልኩ እንግዲህ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር ይዤ የመጣሁት። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።